ተወዳጇ ተዋናይት መስከረም አበራ የልጅ እናት ሆናለች። ነገሮቿ ወደ ሚዲያ እንዳይወጡ ጥረት ብታደርግም ሁሉ ነገሯ የአደባባይ ሚስጥር እየሆነባት የተቸገረችው መስኪ የመጀመሪያ ልጇን ተገላግላለች። የልጇ አባት ተብሎ በቅርብ ሲዘዋወር የነበረው ምስልም ውሸት መሆኑን እናረጋግጥላችኋለን። ለውስን ደቂቃዎች እኛ ጋር ስትዘልቁ የመስኪን በልጅ መባረክ በደስታ ነግረናችሁ እስካሁን ብዙ ሲባል ስለነበረው የባሏ ጉዳይና ሌሎችም ነገሮች ያለውን ብዥታ በትክክለኛ መረጃ ወደ እናንተ እናደርሰዋለን። ስለ መስኪም እናወጋለን። ቪዲዮውን ላይክ እያደረጋችሁ አብራችሁን ዝለቁ። የታገቢኛለሽ ጥያቄ ከተጠየቀች በኋላ የሰርጓ ነገር የውሃ ሽታ የሆነው መስከረም አበራ ድንገት በየሚዲያው አስቴር አወቀ ጠይም ሳላ ያልሞት ያለችለት ጠይም ሎጋ ጋር ቪዲዮ መውጣቱ ተገናኝቶ የመስከረም አበራ ድብቁ ባልታወቀ ተባለ። ነገሩ አድናቂዎቿን ጮቤ ያስረግጠ ነበር። የወጣቱ ልጅ ሸበላ መሆን ብቻ ሳይሆን ከቀናት በፊት እሷን ለማጥቃት በሚመስል መልኩ የሽምግልና ቪዲዮ ወጥቶ ዳግም ስለ ሰርጓ መቅረት እንዲሁም ስላለፈው ታሪኳ መነጋገሪያ ሆና ከርማ ነበር። በሌላው ዓለም ያሉ አርቲስቶች የሚታሙበት ጉዳይ ነው። የልባቸውን ማረፊያ እስኪያገኙ ድረስ ብዙ ሰው ጋር ዴት መውጣት። በእርግጥ ለኛ ሀገር ነገሩ ከባድ ይሆናል። በተለይ ሴት ልጅ ስትሆን ነገሩ ይበልጥ ይወሳሰባል። ብዙዎቻችን በአጭር ጊዜ ውስጥ ብዙ ሴት ዴት ማድረግ አለፍ ብሎ ታገቢኛለሽ ወይ ጥያቄ በመጠየቅ የሚታወቀው ሄኖክ ድንቁን ለመርሳት እድሉ ያለን አይመስለኝም። በቅርብ ቶሎ ዴት የሚወጣ የቅርብ ሰዎቻችን አረ ሄኖክ ድንቁን አስናክ ብለን መቀለዳችን የተለመደ ሆኗል። መስኪ በተደጋጋሚ ቶሎ ዴት ከመውጣቷና ከመታየቷ የተነሳ ሴቷ ሄኖክ ድንቁ የሚል ስያሜ አትርፋለች። ጉዳዩ ለጆሮአቸው አዲስ እንደማይሆን እርግጠኛ ነኝ። አዎ መስከረም አበራ ሴቷ ሄኖክ ድንቁ የሚል ቅጽል ስም ተሰጥቷት ነበር። ይሄ ታሪኳ ለቀናት በጠይሙ ሸበላ ምክንያት በአንድ ጊዜ ተረስቶ በየሶሻል ሚዲያው ስለ ባለቤቷ አድናቆትን ብዙዎች ሲቀባበሉ አይተናል። ነገሩ እንደተባለው እንዳልሆነ መስኪም ሆስፒታል ስትገባ ባሏ ቀበቶውን እንዳልፈታ በአባይ ቴሌቪዥን ለሚተላለፍ ማስታወቂያ የተቀረጸችው እንጂ ውሃ አጣጯ አለመሆኑን ሰምተናል። የተወለደችው የነግሩም ኤርሚያስ የነታሪኩ ባባ ሰፈር ተክለ ሃይማኖት ነው። የመጨረሻ ልጅ የሆነችው መስኪ በቤተሰብ ቁጥጥር ስቃይዋን እንዳየች ትናገራለች። ቤት ውስጥ ፊልም እንኳን ለማየት እንደማይፈቀድላትና ፊልም ስታይ ከተገኘች ለወንድሞቿ ግርፊያ መዘጋጀት እንደምትጀምር በደጃፍ ፖድካስት ላይ ስትናገር ተደምጣለች። ከትምህርት ሌላ በቤተሰቡ ብቸኛው ቅቡልነት ያለው ነገርም ቤተክርስቲያን መሄድ እንደሆነ የምትናገረው መስኪ ሰፈር የማትታወቅ በወንድሞቿ የምትለይ እንጂ አክቲቭ የነበረች ልጅ እንዳልነበረች ትገልጻለች። ወንድሞቿ ተከራይተው የሚያመጡትን ፊልም ተደብቃ እስከ 10 ጊዜ እንዳየች፣ በዚህም ምክንያት 9ኛ ክፍል እንደደገመችና ቁጥጥሩም እንደጠነከረ ተናግራለች። ለመጀመሪያ ጊዜ ቤተክርስቲያን የሰጣትን ቲያትር በብቃት መወጣቷና በሰፈሩም በቤተሰቡም አድናቆት በማግኘቷ ብሔራዊ ቲያትር ባወጣው የክረምት ስልጠና መርሃ ግብር በመሰልጠን ከፍተኛ ውጤት በማስመዝገብ በወቅቱ በሚሰራው የቴዎድሮስ ራዕይ ላይ ለመተወን ዕድሉን ያገኘች ሲሆን ይህ መጀመሪያ የስኬት ጅማሯ እንደሆነ ይነገራል። ከቴዎድሮስ ራዕይ በመቀጠል የቃቂ ውርዶት መስኪ በልዩ ሁኔታ እንድትደምቅ ያደረጋት ሲሆን በልምምድ ወቅትም በተደጋጋሚ በድካም ራሷን ትስት እንደነበርና ወተት እየጠጣች ልምምዱን ቲያትሯን መስራቷ ይነገራል። መስኪ በርካታ ቲያትሮች ላይ የተወነች ሲሆን ከቲያትሩ ጎን ለጎን ተከታታይ የቴሌቪዥን ድራማ ላይ በብቃት ተውናለች። በተከታታይ የቴሌቪዥን ድራማ መለከት፣ አመል፣ ምን ልታዘዝ፣ የእግር እሳት እንዲሁም አሁን ላይ ተወዳጅነትና በሕዝብ ልብ ውስጥ እንድትቆይ ያደረጋት በስንቱ ላይ እየሰራች ትገኛለች። መስኪ በተከታታይ የቴሌቪዥን ድራማ ጉዞዋ ውስጥ ምን ልታዘዝ የተፈተነችበት እንደሆነ በኋላም ከፋና ጋር ስምምነት በመጥፋቱ ድራማው መቋረጡ ይታወሳል። የመስኪ ታዋቂነት ጫፍ ላይ የወጣው በስንቱም መስራት ከጀመረች በኋላ ሲሆን የተለያዩ ድርጅቶች ላይ ብራንድ አምባሳደር የሆነች ሲሆን ይህም ገቢዋን በ3 እና 4 እጥፍ አሳድጎላታል። ይህም ገንዘቡ ከመጣ ዝናው ከመጣ ምን ቀረ በያግቢ የሚለውን ጫና በርትቶባታል። በተለይ የሞዴስ ብራንድ አምባሳደር በሆነችበት መድረክ ላይ 30 ዓመቷን መያዟን በግልጽ የተናገረች ሲሆን ከዚህ ፕሮግራም በኋላ የመስኪ አለማግባት በቤተሰብ ፕሮግራም በቀረበችበት ወቅት መቀለጃ ሆና ነበር። በእኛ ሀገር ባህል 30 ሞልቷት በትዳር ያልተጠቀለለች ሴት እንደ ቁሞ ቀር ማየት የተለመደ ነው። መስኪ የተቀለዱባትን ቀልዶች ወደ ውስጧ ሳታስገባ አንድ ቀን በድብቅ ታጭታ የመታጨቷም ወሬ ተደብቆ ነበር። የምትወዳቸው 20 ሰዎች በተገኙበት የታገቢኛለሽ ጥያቄ የቀረበላት ሲሆን ጥያቄውን መቀበሏም መስኪ ሴቷ ሄኖክ ድንቁ የሚለውን ቅጽል ስሟን ወይዘሪት የሚል ከስሟ በፊት በማስቀደም ለአንዴ ለመጨረሻ ጊዜ ያንን ቅጽል ስምና መቼ ነው የምታገቢ የሚለውን የጥያቄ ፋይል መዝጋቷ የሚዘነጋ አይደለም። ከቅርብ ጊዜ ወዲህ አርቲስቶች ትዳራቸውን፣ እርግዝናቸውን መደበቅ የጀመሩ ሲሆን
ለዚህም አደባባይ ላይ የዋሉ የታወቁ ትዳሮች መፍረስ መጀመራቸውና ይህም ሳያስደነግጣቸውና መሸሸግ መደበቅ ስለመፈለጋቸው ያሳያል። መስኪ ከታገቢኛለሽ ወይ ጥያቄ በኋላ የሰርጓ ነገር በጉጉት ሲጠበቅ ሰርጓ የውሃ ሽታ እንደሆነ የሚረሳ አይደለም። በዚህም ስሜቷ የተጎዳ ሲሆን ከብዙ መቼ ታገቢያለሽ ጥያቄ ከብዙ ዴት ሙከራ በኋላ የሚስትነት ዘውድ ለመድፋት በተዘጋጀችበት ወቅት ነገሩ መበላሸቱ የሚረሳ አይደለም። የአባይ ቴሌቪዥን ማስታወቂያምና ጠይሙ ሸበላም በብዙዎች ዘንድ ከተጎዳው ስሜቷ መሸጋገሪያ እንደሆነ ያሰቡም ነበሩ። ሰርጉ ቢቀርም ሙሽራውና አባወራው ካለ ምን ይጨንቃል ያሉ አስተያየቶችም ሰምተን ነበር። መስኪ አይዞሽ ሙሽሪት አይበልሽ ከፋ፣ ሁሉም ያገባል በየወረፋ ሳይዘፈንላት የወላጆቿን ጉልበት ሳስም ቬሎ ሳትለብስ ሚዜዎቿን እናስገባም ሰርገኛ ብለው ከሙሽራው ሳይሸሽጓት የሜካፕ የፀጉሯ ጉዳይ ሳያስጨንቃት ቢያልፍም ከሰርጓ መቅረት በላይ አባወራ ይሆነኛል ያለችው ሰው ብቻዋን መተው ቢሰማምና ብታዝንም አሁን በእናትነት ጸጋ ተጎብኝታለች። የመጀመሪያ ልጇን በሴት አሃዱ ብላለች። በቅርቡ በየማኅበራዊ ሚዲያው መስኪን የሚያሸማቅቁ ሐሳቦች ሲቀባበሉ የነበረ ሲሆን ከእጮኝነት በአንድ ጊዜ ወደ እናትነት ያደረገችው ጉዞ ካልጸናው ትዳሯ ጋር በማያያዝ እጮኛዋ በፊት የዴቲንግ ታሪኳ ጋር ያልተቋጨ ነገር እንደሰማና በዚህም ጊዜ መውሰድ መፈለጉን እያነሱ የመስኪን ታማኝነት ጥያቄ ውስጥ የሚያስገቡ ሐሳቦችን ሰምተናል። ከዳዊት ጋር ደጃፍ ፖድካስት ላይ በነበራት ቆይታ እንደተናገረችው በራስ የመተማመን ችግር ስላለባት ብቻ እንደማዘፍን ገልጻለች። በአንድ ነገር በጣም ጎበዝ እንደሆንኩ ሳላረጋግጥ ወደዛ ነገር አልገባም ያለችው መስኪ የመጀመሪያው የቴዎድሮስ ራዕይን ለመስራት ስመረጥ 2 ቦታ ነበር የምለማመደው። አንድ ጊዜ እንደውም እንግዳ ቤታቸው መጥቶ ድንገት ቡና እያፈላች ልምምዷን ጀምራ እንግዳው የአእምሮ ህመምተኛ እንደመሰለችውና ቤተሰብ ሲመጣ እንድትታከም መናገራቸውን በሳቅ ታጅባ ተናግራለች። መስኪ እናት የመሆኗ ጉዳይ የእግዚአብሔር በረከትና ትልቅ ስጦታ እንደሆነ እንደምታምን ሰርጓ በመቅረቱ የተሰበረው ልቧ በልጅ መካሱ ከጭምተኝነት እንደወጣት ወዳጆቿ ይናገራሉ። የሰርጓ ነገር ከቀረ በኋላ በቃና ቴሌቪዥን አዲስ ሾው የጀመረች ሲሆን የገንዘብ ችግር የሌለበት ቃና ረብጣ ብሮችን እንዳስታቀፋት ሲንግል ማም ሆኖ የምትቀጥለው ሕይወቷን እንዳቀለለላት ይገመታል። ጥንቱ የሚባል ሕይወት የማትኖረው መስኪ እስከ መጨረሻው እርግዝና ጊዜዋ ድረስ በስንቱ ድራማ የመጨረሻ ክፍሎች ላይ በመሳተፍ የቃናውን ሾው በማዘጋጀት በስራዋ ላይ እንዳሳለፈች ይነገራል። በቅርቡ ከአርቲስት ሸዋፈራው ጋር በአዘጋጅነትና በተዋናይነት ከምትሰራው ቲያትር ውጭ በሌሎች የጥበብ ሥራዎች እስከ መጨረሻው በርትታ እንደሰራች ይነገራል። መስኪን እንኳን ለዚህ ክብር አበቃሽ፣ እንኳን ደስ አለሽ፣ እንኳን ማርያም ማረችሽ እንላለን። አበቃን። የእናንተን ሐሳብ በኮመንት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።